ደህና ናችሁ? እኔ ወደጄ እኔ ማሮች እኔ ፍቅሮች እኔ በጣም ደህና ነኝ ጋይስ። ኦ ማይ ጋድ እኔ እኮ ምን ይሻለኛል እናንተ? ሀይሚ እኮ ጠፋች በቃ ልም ብላ። ውይ ኢንስታግራም የለች፣ ቲክቶክ የለች፣ ዩቲዩብ የለች። ኧረ ሀቢብቲ ነኝ የምር ሀይሚ የሌለችበትማ ዩቲዩብ በጭራሽ አይደምቅም። ማየት ሁሉ አልፈልግም። አንቺ ከሌለሽ ሀቢብቲ፣ አንቺ ከሌለሽ አይደምቅም ዩቲዩብ። እና እንግዲህ ትናንትና ሀሰን ሀይሚ ያለችበት ልንገርህ እያለው ነበረ ለብሩኬ ማለት ነው። ስለዚህ ዛሬ ብሩኬ በቃ ሀይሚ እንደዛ እያለቀሰች አይቻት ስልኳን ማታነሳልኝ፣ ስለዚህ ያለችበት ቦታ ተነግሮኛል፣ ድንገት ነው መሄደው ያለችበት ቦታ ብሎ ይመጣል ማለት ነው። እንግዲህ እስካሁን ሀይሚ የት እንዳለች አልነገሩንም እነሱ። እሷ እንግዲህ ከሀገር ውስጥ ትሁን ከሀገር ውጭ ትሁን የሚታወቅ ነገር የለም። እኔ አሁንም ግምቴ ግን ማሂጋ ነው። ሚፍታህም እዛው ስለሆነ ማሂም እዛው ስለሆነች እነ ማሂጋ ናቸው ብዬ ነው ማስበው። ስቶሪ ምንም የማታረገው እንዳይታወቅባቸው ነው። ወይ ደግሞ ሀይሚ ዛሬ ያለችበትን ቦታ ነው ያለሁት እዚያ ሀገር ነኝ ደህና ነኝ ምናምን ብላ ትመጣ ትችላለች። እና ሀይሚዬ ማለት ነው የምር ወይ ስቶሪ አድርጊልን ወይ ደግሞ የዩቲዩብ አንድ ቪዲዮ ስሪልን፣ ወይ ኢንስታግራም ስቶሪ አድርጊ፣ ወይ ፎቶ ምናምን ፖስት አድርጊና ደህና እንደሆንሽ የምር እንዴ የኔ ውድ እንዴት እንደምንወድሽ ታውቂያለሽ። ካላንቺ ዩቲዩብ አያምርም። ብሩኬ ያለ ሀይሚ አያምርበትም፣ ሀይሚ ያለ ብሩክ አያምርባትም። እና ደህንነትሽን አሳውቂን። የምር በጣም እንደምንወድሽ ታውቂያለሽ። ብዙ የሚወዱሽ አሉ፣ የሚጠሉሽ አሉ ብዙዎች፣ ግን ደግሞ የሚወዱሽም አሉ። የሚጠሉሽ ዝም ብለው እንደሚዘቀዝቁሽ ሁሉ በሌለሽበት ያላወራሽውን አወራች ያላለችውን አለች እያሉ እንደሚያቀናብሩ ሁሉ ደግሞ የሚወዱሽ አሉ። ያንቺ መጥፋት ምን ሆኗት የሆነ የትዳ የሆነ ያለ ብዙ የሚጨነቅ ሰው ሊኖር ይችላል። በእርግጥ አንቺ እኮ ለስራ ይሆናል የሆነ ሰዓት ብሩኬን ፍራንክ ያደረገችውን ቪዲዮ ታስታውሳላችሁ? ዱባይ ላይ ሱቅ ኑሮኝ ቤት ኑሮኝ ምናምን መኖር ነው የምፈልገው እንጂ እዚህ ሀገር መኖር አልፈልግም እያለች ነበረ። እና ምናልባት እሱ ነገር እኮ ይሳካል ታውቃላችሁ። ዩቲዩብ ዘጭ ብር ነው የሚከፍላቸው እና ሀይሚን እና ምናልባት ለስራ ይሆናል ብዬ ነው እኔ ማስበው። እየመጣቸው መቼም ሰው ልሰራ ነው ዱባይ እየመጣቸው አትሉኝም መቼም እንደኛ የማዳም ቆም ልትሆን ነው እንደማትሉኝ ተስፋ አረጋለሁ። እና እንግዲህ እኔ ለስራ የመጣች ይመስለኛል። እዚህ ታውቃላችሁ ንግድ ያዋጣል፣ ብር ያለው ሰው ዱባይ መስራት ይችላል የራሱን ቪዛ አሰርቶ ምናምን እና እነሱ ደግሞ በወር ቢያንስ ብዙ ነው የሚከፈላቸው። በነገራችን ላይ የ2 ወር የ3 ወሩ መኖሪያ ፈቃድ ያሰራላታል የ2 አመት። ከዛ ደግሞ ሱቅ የምትከፍትበት ምናምን ብቻ ስራ መጀመር ብትፈልግ መጀመር ትችላለች። እስካሁን የሰራችበትን ብር አስቀምጠው ከሆነ ብሩኬ እንኳን እስካሁን ዩቲዩብ የሰራበትን ቤት ገዛ፣ 2 ቤት 2 መኪና ገዛ። ይሄ ሁሉ የገዛበት የእሷ ደግሞ የብሩኬን ያህል መቼም እኩል ነው የሚሰሩት። ብሩኬ የሚያገኘውን ያህል ሀይሚም ታገኛለች፣ ምክንያቱም ቪዲዮ እኩል ስለሚሰሩ። ስለዚህ ያን ሁሉ አስቀምጠው ከሆነ በጣም ትልቅ የሱቅ ሳይሆን ድርጅት ነው የሚከፍትላት። ትልቅ የሱቅ ዱባይ ላይ ይከፍትላታል። ዶላሩን ወደ ድርሃም አስቀይራ ማለት ነው። ስለዚህ ሀይሚዬ ምናልባት ለስራ ሊሆን ይችላል የመጣችው። ግን እንደዛ ሆኖም ቢሆን እየሰሩም ነው ስራዋን መጀመር። እነሱ ታውቃላችሁ የሆነ ስራ ሊጀምሩ ሲሉ አይናገሩም። ብሩኬ ብዙ ጊዜ አይታችሁታል፣ ምንም ነገር ሳይናገር መጨረሻ ላይ ነው በቃ የመጨረሻው ፓርት ላይ ነው የሚያሳየን። እና ሁለቱ ተመካክረው ሊሆን ይችላል። ብዙዎቻችሁ ደግሞ ብሩኬና ሀሰን ተመካክረው ነው ሀይሚን እየተጫወቱባት ነው እያላችሁ ነበረ። እኔም ይሄ ነገር ግን መጥቶልኛል አእምሮ ላይ። ምክንያቱም ከትናንት ወዲያ ሚስቱን ሸኝቶ ኤርፖርት ልኮበት እሱን ደግሞ ዛሬም እያወራ እንደገና እሱን እየተለማመጠ ሲመጣ ስታየው እነዚህ ልጆች የሆነ እንትን አላቸው እንዴ ልትሉ ትችላላችሁ። ግን ብሩኬ ሀይሚን አይወዳትም ብሎ ለማሰብ ትንሽ ይከብዳል። እኔ ወዳታል ብዬ ነው የማስበው። እንግዲህ ከብዙ ሴቶች መርጧታል። ምክንያቱም የምትወደድ ናት ሀይሚ። ምንም የሚጠላ ነገር አሁን ብሩኬ ይጠላታል ብንል ይጠላታል ለማለት ይከብዳል። ምኗ ይጠላል? አሁን ሀይሚ ቆንጅዬ ናት፣ ቅመም ናት፣ ታምራለች። ስርዓቷ፣ ጨዋነቷ ምናምን እኔ እንጃ ከሀይሚ እንዲርቅ የሚያደርገው ነገር ብሩክ ያለ ብዬ አላስብም። ከሀይሚ የበለጠ ሴት ማን ሊወድ ነው ሀይሚን ጠልቶ? እና እኔ ሀይሚን አይወዳትም ብዬ አላስብም። ይወዳታል፣ ሀይሚ በደንብ ነው የሚወዳት። ግን ደግሞ እንግዲህ እኔ አላቅም። እኔ ሁለቱ የተመካከሩት ነገር ሀሰንና ብሩኬ ምናልባት ተመካከሩ ይሆናል ብላችሁ ካሰባችሁ እሺ፣ ብሩኬ ሀይሚን አይወዳትም ከሀይሚ መለየት ትፈልጋለ ማለት ነው። እንዴት ነው ማይወዳት? ይወዳታል እንጂ ለምንድን አይወዳት?
እችን የመሰለች ቆንጅዬን ቦቀቀላ ስለሚወዳት እኮ ነው እስከዛሬ ድረስ አክብሮ ምንም ነገር ሳይነካት የቆየ። ስለዚህ ብሩኬ አይወዳትም ለሚለው እኔ አላምንበትም። ይወዳታል፣ ግን ደግሞ አብሮ እንዳይሆን የሚያደርጋቸው ነገር ካለ ምናልባት አላቅም። ይሄ ሶሻል ሚዲያ ላይ የምናየው የሚጣሉት እሱ ሴት ሲያመጣ እሷ ደግሞ ስትናደድ ምናምን ይሄ ያው የስራ ነው፣ ግማሹ የስራ ነው። ግን ለስራ ብለው የሚጀምሩት ነገር ወደ አልሆነ መስመር እየያዘባቸው ነው እንጂ አብዛኛው ስራ ነው። ስለዚህ ብሩኬ ሀይሚን አይወዳትም ማለት አይቻልም። ድብና አርጎ ነው የሚወዳት፣ ድብና አርጎና እንግዲህ ዛሬ በብሩኬ ቤት ቪዲዮ ይኖራል ብዬ ነው የማስበው። ወይ በሀይሚ ራሷ ቪዲዮ ሰርታለች። ዛሬ ብሩኬ በራሱ ይሰራል። እንግዲህ ወይ ራሱ ብቻውን ይመጣል፣ ወይ ደግሞ ልሄድ ነው እያለ ሻንጣውን አዘጋጅቶ ይመጣል። አዘጋጁልኝ ሻንጣዬን ወይ ልሄድ ነው እያለ ሻንጣውን ይዞ ይመጣል። አናቅም ምን አይነት ቪዲዮ እንደሚሰራል። ምክንያቱም አሁን ለመገመት ራሱ ይከብዳል። ሁለቱም ተራርቀው ናቸው ምናምን። ጠብቀኝ ከሆነ ይሄ ጥሩ ነገር ነው። አንተም ጠብቀኝ፣ አንቺም ጠብቂኝ። ግን ብዙ ሰዎችን እዩዋቸው። ናቲና ሄሉን እዩዋቸው። ናቲ ሄሉን ጥሏት ሄደ። እንደውም እያለቀሰች ነው የሸኘችው። ከዛ መሀል ላይ ማን ገባ? የሆነ ሰው ገባ ሄሉ ጋር። ብዙ ወንዶች ሄሉ ስትሰራ ምናምን ናቲም እየደበረው፣ ከዛ እንደምንም የለ አይደርስ የለም ደረሰ። ናቲም መጣ። ከመጣ በኋላም እንደዛው ደግሞ ሌላ ሰው በመሀላቸው መግባት ምናምን፣ ብቻ እንደዚህ የሆነ የርቀት ፍቅር የሚባለው ነገር በጣም በተለይ እዚህ ሶሻል ሚዲያ ላይ የማይታይ ከሆነ ከካሜራ ጀርባ ከሆነ እኮ እሺ ያ ሰው ምን እንደምታረጉበት አያቅም ምናምን ኦኬ። ግን እዚህ ጋር ካሜራ ላይ በአደባባይ የሆነ ሴት አቅፋ ወይ ሴቷ የሆነ ወንድ አቅፋ መታ፣ ከዛ በኋላ እንደገና አብራችሁ እንደ ዲሮ ለመሆን ትንሽ ይከብዳል። ስለዚህ ርቀት ፍቅር አለ፣ ሁሉም ሰው አለ። ብዙ ኛውን የማዳም ቅመሞች አብዛኞቹ የርቀት አፍቃሪ ናቸው። ከስንት አንድ ይሳካላቸዋል። አንዳንዶቹ ደግሞ አብዛኛው አይሳካም። ግን ከ100%ቱ 40%ቱ ይሳካል፣ 60%ቱ ደግሞ አይሳካም። ፌክ ነው። በርቀት ተጠብቅሻለሁ ይላል፣ ሚስቱን ያገባል፣ ልጁን ይወልዳል፣ የእሷን ብር ይበላል። ግማሾቹ ብራቸውን ነው የሚበሉ፣ ግማሾቹ ደግሞ እየጠበቀኝ ነው ብሎ እሱ እዛ ህይወቱን መስርቶ ምናምን እሷን እያጃጃለ ዝም ብሎ ስትሄድ ለጊዜያዊ ስሜት መደበሪያ አድርጓት ከዛ ላሽ ይላል ወደ ልጆቹ ናት። የተወሰኑት ደግሞ በጣም ታማኝ ሆነው የምትወዳቸውን የሚያፈቅሯትን ሴት የሚጠብቁ አሉ። እሷ እስከምትመለስ የትም ሳይሄዱ የትም ሳይልከሰከሱ በታማኝነት ጨዋ ሆነው የሚጠብቁም አሉ። እንደነዚህ አይነትም አሉ። ስለዚህ ብሩኬ እንግዲህ ዩቲዩብ ሊያሳስተው ይችላል ምናምን እንጂ መጠበቅ ይችላል። ሀይሚ መስራት የፈለገችውንም ሰርታ ተረጋግታ በደንብ አስባበት ሁሉንም ነገር አይታው እሱም በርቀት እሷን በርቀት ሆነው ሁለቱም ህይወትን አይተው ቢገናኙ ጥሩ ነው እኮ። ግን እንዴት ይጠብቃል ነው ጥያቄው። እዚህ ጓደኞቹ አሉ ቆስቋሾች። እጠብቃታለሁ ሲለው ልትጠብቃት የሆነች ሴት አምጥቶ አብራ ስራ ነው የሚሉት። አብራ ስራ። ዩቲዩብ ደግሞ ባህሪው እንደዛ ነው። ከሆነች ሴት ጋር ካልሰራችሁ አይታይም። ስለዚህ ብሩኬ በትዕግስት ይጠብቃ ብዬ አላስብም። ወይ ሀይሚን ሂዶ ያመጣታል ወይ ራሷ ትመጣለች። ግን አይለያዩም። ዞሮ ዞሮ አይለያዩም። ዋናው ነገር አለመለያየታቸው ነው። እና የኔ ውዶች ደህና ሁኑ። በቃ ማታ ደግሞ እንገናኛለን።